ولا فتناول استي ድንግል ያልሆናችሁ ሴቶች እኔን በቃ የሆነ ሲኖ ትራከር እንዲ ጭንቅላቴን ቢጨፈልቀው ጧብ ያረጋኝ የሆነ ነገር ቢያፈነዳዳኝ የሆነ ነገር በቃ በሆነ ነገር ብሞት ምናምን ነው አይደል ደስ የሚላችሁ? ስለዚህ ድንግል ሴት ካልሆነች ትቅርብ። ለገንዘብ ብሎ ማግባቱ መጨረሻው እንደዚህ አይነት መዘዝ ይዞ ከመምጣት ውጪ Hi baby. ሻወር እየገባሁ ነው። ሻወር ሳናግራት እምቢ አለች። አሁን ጓደኛን ሳማክረው ደፍራ አናግራት ሲለ ጊዜ ሴትና ወንድ ልዩነቱ ምንድነው? በጾታ ማያስ በስራቸው ክርስቲያን በጉር ማነው ጉረኛ? ወንድ ነው ሴት? ወንድ። ወንዶች ሲሰበሰቡ ስለምን ሊያወሩ ይችላሉ? ስለ መራራ ጣዕም ያለው ነገር ምን ታውቂያለሽ? ህይወት። አንተ ከምባታ ነህ? አንተ ሀዲያ ነህ? አንተ አማራ ነህ? እሺ አንተ ሶማሌ ነህ? አንተ ኤርትራዊ ነህ? ምን እሺ ነው ብራዘር? ሸኝቼሽም ጓት ያለሽ እና ለሞት አንተ ሽታ ምንድነው የሚሸጠኝ? የሚያስጠላል የሚሸጠኝ ግማታም ነገር ነው። እና ኧረ አይባልም አንዴ ግማታም ነን አጥያን ባታቱም እንዴ ሸታታ ነው መዳሪስ ደሞ ይስናል እንዴ ድደም እና ታውርድኝ እኮ ቆምልሻለሁ። አብይ ይሄን ያህል ሰውነት ይዘሽ እየፈሰሽ ከሆነ ነገር ያ እየፈሰሽ ከሆነ ማለት አንተ ረመዳ ተጨራሽ ምን ማመሳሰ ምንሽ ነው ባይመጣኝ እኔ አለምታ አቆን አንተ ጥቁር ልጅ ዘር ጥቁር ቆራ ያው ከትዝታዎቹ አንዱ ነው። እንደዚህ የነበሩ ትዝታዎች በሬዲዮን በደንብ የምናስታውስ ሰዎች ከምንም በላይ ደግሞ ጧታችንን የሚያሳምረው ይህን ነገር እንዴት ይረሳል? ይህ የኢትዮጵያ ሬዲዮ። እናንተ ግን ለስላሳ በ60 ሳንቲም ጠጣችኋል። ክትፎ በ25 ሳንቲም በልተን ነበረ። በሬ 5 ብር ገዝተናል። በገዝተን ቆዳውን ስንሸጠው ከገዛንበት በላይ ሸጠናል የሚሉ በርካታ ሰዎች እንዳሉ በታሪክ የምታውቋቸው አሉ። ሰላም ተመልሰናል። እንግዲህ እንደገና በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ዛሬ እንግዲህ በጣም ሰበር የሚባል መረጃ ወጥቷል። ማህበራዊ ሚዲያዎች መመዝገብ አለባቸው። ፌስቡክ፣ ቲክቶክ፣ ዩቲዩብን የመሳሰሉ ማህበራዊ ሚዲያ ላይ የሚሰሩ ሁሉም መመዝገብ አለባቸው የሚለው የመጀመሪያው መረጃችን እንዲሆን እፈልጋለሁ። በርካታ ሰዎች ስለምትሰሩ ማለት ነው። እንስማና እንመለስ። ቲክቶከሮችና ሌሎች ማህበራዊ ሚዲያ ላይ የሚሰሩ ኮንተንት ክሬተሮች ምዝገባ አስገዳጅ ሊሆን ነው። የኢፌዴሪ መገናኛ ብዙሃን ባለስልጣን ሁሉም የበይነ መረብ ጣቢያዎች ፌስቡክ፣ ቲክቶክ እና ዩቲዩብን ጨምሮ ተመዝግበው ብቻ እንዲሰሩ ለማስገደድ የአዋጅ ማሻሻያ ቅድመ ዝግጅት እያደረገ መሆኑን አስታውቋል። አብዛኞቹ ማህበራዊ ሚዲያዎች ላይ ይዘት የሚያስተላልፉ ድርጅቶችና ግለሰቦች የምዝገባ ምስክር ወረቀትና ፍቃድ ሳይወስዱ እየሰሩ በመሆናቸው ስርዓት ለማስያዝ መሆኑን ተነግሯል። አሪፍ ነው። ምዝገባ መኖሩ እኮ በጣም ቆንጆ ነገር ነው። ግን ምንድነው እኔ የማስበው ለምሳሌ ዩቲዩብ የሀገራችን በዩቲዩብ ፓርትነር ፕሮግራም ላይ የተመዘገበች ሀገር አይደለችም። ብትመዘገብ ማስታወቂያ መግባት ይጀምራል። የዛን ጊዜ የሚመዘገቡ ሰዎችም ምንም አይነት አፌክት የሚያደርጋቸው ነገር ይኖራል ብዬ አላስብም። ሀገሪቷ የዩቲዩብ ፓርትነር ፕሮግራም አባል ባልሆነችበት ሁኔታ ሰዎች እንዲመዘገቡ ማድረጉ ቫልዩ ምንድነው የሚለው ነገር ማብራሪያ የሚፈልግ ይመስለኛል። እስቲ የምታውቁ ካላችሁ በዚህ አቅጣጫ መረጃ ካላችሁም ብትገልጹ በጣም አሪፍ ይመስለኛል። መመዝገቡ አይደለም ጥሩ ነው። በተለይ አሁን የመረን የሆነውን የማህበራዊ ሚዲያ በትክክለኛ ሁኔታ ለማስተዳደርና ወጥነት ያለው ነገር ለመመልከት
ለኔ ቆንጆ ነው ብዬ አስባለሁ። ለምሳሌ በፊት የነበረው የሬዲዮ ፕሮግራም አሁን ካለው የቲቪ ፕሮግራም የሚበልጥ መሆኑን ታምናላችሁ? እስቲ እሱን በደንብ የሚያስረዳ አንድ ነገር እና ደግሞ ትዝታም የሚቀሰቅስባችሁን አንድ ነገር ላሳያችሁ። ዳቦ በ20 ሳንቲም የገዛን፣ ጋዝ በለስላሳ ጠርሙስ የቀዳን፣ ስኳር በ10 ሳንቲም የገዛን አስገራሚ ትውልዶች ነን። በነገራችሁ ላይ ለስላሳን በስንት ብር ገዝታችሁ ታውቃላችሁ? ከምንም በላይ ደግሞ ጠዋታችንን የሚያሳምረው ይህን ነገር እንዴት ይረሳል? ይህ የኢትዮጵያ ሬዲዮ። ስንቶቻችሁ ትዝታ አለባችሁ? መቼም ከሰሞኑን የኢትዮጵያ ሬዲዮን በተመለከተ በጣም በርካታ ሰዎች የምትሰጡት አስተያየት አለ። ይዤ እየመጣሁት ያለሁት ቪዲዮ በጣም የብዙዎቻችሁን ትዝታ የቀሰቀሰ እንደሆነ በጣም እርግጠኛ ነኝ፣ ምንም በማያሻማ መልኩ ማለት ነው። ከዛ ጋር በተያያዘ የምትሰሟቸው ድምጾች ወደ ኋላ እንድትመለሱ ያደረጋችሁ በጣም በርካታ ሰዎች እንዳላችሁ በጣም እርግጠኛ ነኝ። እንደው በተጨማሪችንም ልጋብዛችሁ እስቲ። እናንተ ግን ለስላሳ በ6 ሳንቲም ጠጣችኋል። ክትፎ በ25 ሳንቲም በልተን ነበረ። በሬ 5 ብር ገዝተናል። በገዝተን ቆዳውን ስንሸጠው ከገዛንበት በላይ ሸጠናል የሚሉ በርካታ ሰዎች እንዳሉ በታሪክ የምታውቋቸው አሉ። አጠገባችሁ የሚያወሩላችሁ ትልልቅ ሰዎች ይኖራሉ ብዬ አስባለሁ። እናንተስ የኢትዮጵያ ሬዲዮን በምትሰሙበት ጊዜ የገጠማችሁ ነገር ምንድን ነው? ቁጭ አድርጉልኛ። እስቲ ይህንን ቪዲዮ እንመልከተው፣ እንደ ሁለተኛ ቪዲዮ ማለት ነው። ኩን ራዲዮ ኢትዮጵያቲ raadiyoon Itoophiyaa wiixataa hanga jimaataatti ganama sa'aatii 12 hanga 1tti dambalii gabaabaa meetir baandii 31 41 fi 49 irratti kiloheerzii dambalii giddu galeessaa 594 684 828 855 873 fi 972 irratti sagantaa afaan oromootiin dabarsu amma jalqaba በደንብ እኮ ሸምድደነዋል። እኛ እኮ የማንረሳው ጊዜ ነበረ። ስንቶቻችሁ ወደ ኋላ ተመለሳችሁ ታዲያ? ስንቶቻችሁ ወደ ኋላ ተመለሳችሁ? በጣም የማይረሱ ትዝታዎች ያሉት የ90ስ የሬዲዮ ፕሮግራም እኛ የምናስታውሳቸው የነበሩ እንደነ ማዕበል ዋናተኞች እንደነ ይሄ የኢትዮጵያን እንቃኛት ፕሮግራም በቃ ምን ተናገር ምን ውለተውላችሁ እዚህ ጋር እስቲ አንድ ከዚሁ ጋር የሚያያዝ ከኢትዮጵያ ሬዲዮ ጋር የሚያያዝ አንድ ነገር ልጋብዛችሁ እስቲ። እስቲ አንድ ጥያቄ ልጠይቃችሁ። ሬዲዮ ላይ ተላልፎ የነበረ ተወዳጁ ድራማ የማዕበል ዋናተኞች ደራሲው ማን ነው? ተዋናዮቹስ? እና ደግሞ በስንት ዓመተ ምህረት ነው የተላለፈው? የትኛው ጣቢያ ላይ ነው የሚለው እናንተ እንድትመልሱት የተገባ ነው። እቺን የተቀነጨበች ደግሞ ሰምታችሁ ተመለሱ። አሁን ቤት ምን ልትያቸው ነው? ያን ያህል ያስታውቃል? ወይኔ እስኪ ይልኝ። በደንብ ያስታውቃል። ቸገረኝ። የታክሲ በር ከጭኝ ይላሉ። ደግሞ ምን አገባቸው በገዛ ከንፈሬ እንጃላችሁ። ግን ይኸውልሽ ምን አይነት ታክሲ ካሉሽ ጌት የሚሉት በያቸው። እሺ አረ አንቺ የተጣደውን ሻይ ረሳሁት። ይሄን ይፈልቶ አልቋል። ቢቀርም እኮ ግድ የለኝም። አቦ ምን አይነት የማይረሳ ጊዜ ነው። እንግዲህ እኔ በጣም ብዙዎቹን ተናግረን ምን ጨርሳቸው አይደሉም። እውነት ለመናገር እነዚህ በጣም ጠንካራ ትዝታ ያላቸውና የማይረሱ ፕሮግራሞች ናቸው። የኢትዮጵያ ሬዲዮ ደግሞ አሁን ካሉ አንዳንድ የማህበራዊ ሚዲያዎችን ውጥንቅጥ በብዙ የሚበልጡና ጭራሽ የማይወዳደሩ እንደሆኑ በጣም እርግጥ ነው ማለት ነው። እስቲ እናንተን ትዝታ ቁጭ አድርጉልኝ፣ ያስፈሩልኝ። በጣም እፈልገዋለሁ። እኔ በጣም እፈልገዋለሁ። አንተ ጥቁር ልጅ ዘር ተቆርቋራ ክንፍ አወጣሁልህ ልበር እንዳሞራ ምን ወዳጅ ባበዛ በእጮኛ ብሰክር በላበር ብሰክር አንተን አረሳም ስላሴ መስክር። ያው ከትዝታዎቹ አንዱ ነው። እንደዚህ የነበሩ ትዝታዎች በሬዲዮን በደንብ የምናስታውስ ሰዎች
በተለይ 90s ላይ የነበርን ሰዎች በደንብ የትዝታ አለን ብዬ ተስፋ አደርጋለሁ። እናንተም የተሰማችሁ አንዳንድ ነገር ይኖራል ብዬ አስባለሁ። እስቲ ደግሞ በአመቱ ማለቂያ ላይ በዚህ ሰዓት ሆነን አመቱ ማለቁን እንድናመሰግን ከሚያደርጉን ነገሮች አንደኛው ይሄ ነው። ብዙ ሰዎች በማህበራዊ ሚዲያ ላይ በተለይ በእድሜያቸው ትልቅ የሆኑ ሰዎች የሚያደርጓቸው አንዳንድ ነገሮች ማህበራዊ ሚዲያውን የባሰ እንዲበላሽ አድርገውታል። ስለዚህ አመቱ እያለቀ ነውና አይዞን ወገን የሚሉ በርካታ ሰዎች አሉ። እነዚህን እስቲ ሁለት ቪዲዮዎች እንመልከታቸው። ሻዶ ባትሪ ይለያል። አዲሱ ቻሌንጃችን ነው የሻዶ ባትሪ ቻሌንጅ። ቤተሰብ በአሲዱ ብትታጠብ አይሻልህም እንዴ ያሉ ሰዎች ብዙ ናቸውና በቃ አመቱ ያለቀ ነው ብዙ ሰው ይላል፣ ብዙ ዊሽ ያደርጋል። ይሄም የምታዩቸው በጣም የትልልቅ ሰዎች ቪዲዮዎች ከቲኔጀሮቹ በጣም የማይገናኙ ሆነዋል፣ ለብዙዎች አስቸጋሪ ሆነዋል የሚል አስተያየት እየተሰጠ ነው። እናንተ እንዴት ታዩታላችሁ? 2019 ሲገባ ከዚህ የተሻለ ይሆናል ወይስ የባሰ ይሆናል? የተሻለ ጊዜን ጠብቅ፣ እንደው እንደ እግዚአብሔር የተሻለ ጊዜ ቢሆንልን እንመርጣለን። እንቀጥል እስቲ ወደ ቪዲዮአችን። ዛሬ ባስገድዶ መድፈር ወንጀል ተጠርጥረሃልና ምን አነሳሳህ ይሄን ስራ ለመስራት? ጓደኛ ነው። ጓደኛ እንዴት? ሳናግራት እምቢ አለች። አሁን ጓደኛን ሳማክረው ደፍራ አናግራት ሲለ ጊዜ ቀጥታ ትርጉም ነው ደፍራ አናግራት። ለምንድን ነው የምትፈራው ለሚለው ጥያቄ መልስ የሰጠው አነጋጋሪ የሆነ የፍርድ ቤት መልስ ነው ማለት ነው። ተአምር ነው። እንቀጥል እስቲ። ሴትና ወንድ ልዩነቱ ምንድን ነው? በጾታ ማያስ፣ በስራቸው ክርስቲያን። በጉር ማን ነው ጉረኛ? ወንድ ነው ሴት? ወንድ። ማን ነው ጉረኛ? በለው። ፋሲካ ማን ነው ጉረኛ? ወንድ። ዓለም ጉረኛ ማን ነው? ወንድ። ወንዶች ሲሰበሰቡ ስለምን ሊያወሩ ይችላሉ? ስለ የቤተ ክርስቲያን መክሊት፣ መራራ ጣዕም ያለው ነገር ምን ታውቂያለሽ? ህይወት። ህይወት በለው። ትዕግስት፣ ብርቱካን። እሺ። እና 25 ሰከንድ አለሽ። በቴሌቪዥን ከታየሽ በኋላ ምን ደረሰብሽ? ምንም አልደረሰብኝ። እስቲ እንደው ዛሬ አንድ ጥያቄ ልጠይቃችሁ። የነጻነት ወርቅነህ የቤተሰብ ጨዋታ ላይ ቀርባችሁ በግላችሁ ከሱ ጋር የመነካካት ወይም ደግሞ የመተያየት አብሮ የመሆን በዛ ፕሮግራም ላይ የመቀረጽ እድሉን ያገኛችሁ ሰዎች አላችሁ። አንድ እስቲ ጥሪ ላቅርብላችሁ። እንደው በግላችሁ በወቅቱ የነበራችሁን ስሜት እንዴት ኤክስፕሌን ታደርጉታላችሁ? አሁን እንግዲህ ያው ከኛ ጋር የለም፣ በህይወት በዚህ ምድር ላይ የለም። ነገር ግን በወቅቱ እናንተ እዛ ፕሮግራም ላይ ተገኝታችኋል፣ በደንብ ጥሩ ጊዜ አሳልፋችኋል። በግልም ደግሞ እሱን የማወቅና የማግኘት እድሉን አግኝታችኋል። አሁን ከዚህ ምድር በህይወት በሌለበት ሰዓት በዚህ ምድር ላይ በህይወት በሌለበት ሰዓት እንደሌላው ሰው አይደለም የምታዝኑት፣ በግል ስለምታውቁት ማለት ነው። የረጅም ጊዜ ቆይታ ባይኖራችሁ ፕሮግራም ከሱ ጋር አብራችሁ አሳልፋችኋል። እንዴት እንደው ታስታውሱታላችሁ ያንን ያሳለፋችሁትን ጊዜ፣ እዛ የነበራችሁን ፕሮግራም፣ ከነጻነት ጋር የነበራችሁን ቆይታ እንዴት ነው የምታስታውሱት? እስቲ እዛ ፕሮግራም ላይ ቀርባችሁ የነበራችሁ ሰዎች በኮሜንት ሴክሽን ያላችሁን ሐሳብና አስተያየት እስቲ በወቅቱ የነበረውን ስሜት ድባቡን፣ ከዛም ደግሞ ካለፈ በኋላ ያለውን ነገር እንዴት አድርጋችሁ ታበራራላችሁ? እስቲ ዛሬ ይሄንን በኮሜንት ሴክሽን አሳውቁኝ። በጣም የምንወደው ሰው ነው። ብዙ ነገር እንግዲህ መናገር ይቻላል ስለሱ፣ ግን እችን በኮሜንት ሴክሽን ላይ እንድታስቀምጡልኝ ፈልጋለሁ። እንቀጥል። አንተ ከምባታ ነህ? አንተ ሀዲያ ነህ? አንተ አማራ ነህ? እሺ አንተ ሶማሌ ነህ? አንተ ኤርትራዊ ነህ? አንተ ኢትዮጵያዊ ነህ? ዘለቃ ነህ? አይሰማኝም። በቀላ ነህ? አይሰማኝም። ብርሃኑ ነህ? አይሰማኝም። በቀለች ነሽ? አትሰማኝም። ሁላችንም የምንነካከሰው እስከዚህ ነው። ሁላችንም ማለት ነው።
እኔ ከዛ ዘር ተወልጃለሁ፣ እኔ ከዛ ብሔር ነው የመጣሁት፣ እኔ ከዛ ሃይማኖት ነው የመጣሁት የምንለው እስከዚህ ነው። ከተቀበረን በኋላ ሃይማኖታችን ይቀራል፣ ዘራችን ይቀራል። እስከዚህ ነው እኛ በምድር ላይ የምንነካከሰው፣ እስከዚህ ነው የምንበላለው። ከሞተን በኋላ ስለ ብሔር አናውቅም። ስለዚህ አንነካከስ። የምንነካከሰውም እስከዚህ ነው። ከሞተን በኋላ መነካከስ ይቀራል። ሁላችንም ሟቾች ነን። ዘላለም አንኖርም። ዘላለም እንደሚኖር ሰው አትሁኑ። ከእግዚአብሔር ጋር ታረቁ። በጣም ያሳዝናል በእውነት። እኔ ሁሉ ጊዜ በእንደዚህ አይነት መልክ የሚሰሩ ፕሮግራሞች ኢንስፓየር ከሚያደርጓቸው ሰዎች መካከል አንደኛው ነኝ። እንደ አለመታደል ሆኖ በተለይ በምንኖርበት ሶሳይቲ ውስጥ ሞትን በተመለከተ ማንም ሰው እንዲያወራ አይፈቀድለትም። በትክክል እንድታወሩ አይፈቀድላችሁም። በልጅነታችሁም ቤተሰቦቻችሁን ያጣችሁ እንድታውቁ አይፈልጉም ነበር። በደንብ የምታስታውሱት አሁን ያው ማህበረሰብ ውስጥም ስለምንኖር የምታውቁት ነገር ነው። ግን ይህንን ነገር ማወቅ ከብዙ ነገር ያድናችኋል። ጨካኝ እንዳትሆኑ፣ መልካም ሆናችሁ እንድታሳልፉ፣ ነገ የምንለው የኛ ቀን እንደሌለን እንድታውቁ ያደርጋችኋል። እና እንደዚህ አይነት ነገሮችን ሳይ ሁሉ ጊዜ ልቤን ስለሚነካ ሰዎችን ያስተምራል ብዬ ስለማስብ የመጨረሻውም ማብቂያ እሱ ነው ብዬ ስለማስብ በእንደዚህ አይነት መልክ የሚሰሩ ፕሮግራሞችን ኢንካሬጅ አደርጋለሁ። እኔም በግል ይወዳለሁ። ወደ 60 ኤፒሶድ አካባቢ ቀርጫለሁ ፕሮግራም ነግሬያችኋለሁ። ማታ ማታ ቅዳሜና እሁድ በማድረጋቸው የላይቭ ሴሽኖች ላይ ባለፈው አንድ ቪዲዮ አሳይቻችኋለሁ። በርካታ ሰዎች እንደወደዳችሁት ተመልክቻለሁ። እንቀጥላለን። አሁንም በዚህኛው ቅዳሜና እሁድ በላይቭ ሴሽናችን ውስጥ አንደኛው ፕሮግራም የሚሆነው እሱ ነው። ላይቫችንን ጆይን የምታደርጉ ከሆነ ታዩታላችሁ ማለት ነው። እንቀጥል። ድንግል ያልሆናችሁ ሴቶች እኔን በቃ የሆነ ሲኖትራከር እንዲህ ጭንቅላቴን ቢጨፈልቀው ጧብ ያረገኝ የሆነ ነገር ቢያፈነዳዳኝ የሆነ ነገር በቃ በሆነ ነገር ብሞት ምናምን ነው አይደል ደስ የሚላችሁ? የሆነ አውሬ ጨካኝ አረመኔ ያርጋችሁ ነው የምታዩ። የናንተ አረመኔውና ጨካኙ የናንተ ቀንደኛ ጠላታችሁ ማን እንደው ታውቃላችሁ? እኔ አይደለሁም ወላሂ ላዚም። እኔ አንድም ቀን ለሰው ጠላት እንኳን ለሴት ልጅ ለማንም ጠላት የመሆን ሐሳቡም የለኝም፣ ፍላጎቱም የለኝም፣ ወደፊትም አይኖረኝም። እናንተ ግን የምታስቡኝ እንደዚህ እኔ ጠላታችሁ ነው። ጠላታችሁ ማን ነው? እናንተ አገባሻለሁ ብሎ አፈቅርሻለሁ ወድሻለሁ ሞትኩልሽ ብሎ ድንግልናሽን የወሰደብሽ ሰውዬ እሱ ነው ቀንደኛ ጠላትሽ። ከቻልሽና ጎበዝ ከሆንሽ እኔን ስታይ አይንሽ ደም ከሚለብስ እኔን ስታይ አይንሽ ከሚቀላ ያንን ሰውዬ ማሳዝ የምትቺ ከሆነ ማሳዝ፣ እማትቺ ከሆነ የምትቺው ነገር ማድረግ፣ ወይ ደግሞ እንደለመደው ሌላ ጊዜ እንደሚያደርገው ሊያደርግ በመጣ ሰዓት ደፈረኝ ብለሽ እንዲያገባሽ ማድረግ፣ በሆነ ጥበብ የራስሽ ለማድረግ መጣር ነው። ቀንደኛ ጠላትሽ የሰውዬ ነው እንጂ እኔ አይደለሁም። እኔን ስታይ ደም እንዲሁ አይንሽ አይቅላ። ድንግል ያልሆነች ሴት ያገባችሁ ወንዶችም እናንተ እኔ አይደለሁም። አይሙራችሁ አይሰራም እንዴ? ድንግል ያልሆነች ሴት እንዴት ነው የምታገቡት? እንዴት እኔን ስታዩ ድንግል ያልሆነች ሴት የሚያገባችሁ ወንዶች በቃ በጣም ነው የምትናደዱት። ይሄ ልጅ ምናምን እንዴ! የእናንተ ጥፋት እኮ ነው። ለምን ድንግል ያልሆነች ሴት ታገባለህ? ለምን አገባ? አሁንም ይኸውልህ ማይቆጭህ ነገር አድርግ። ይኸውልህ በህይወት እዚች ምድር ላይ የምትኖረው አንድ ጊዜ ነው። ስለዚህ ትዳር ደግሞ ወሳኝ ነገር ነው። ህይወት ነው። ትዳር ማለት ቀልድ የሆነ ዝም ብሎ ተራ ነገር እንደፈለክ ገብተህ የምታመጫርቀው እንደፈለክ የምትወጣበት ነገር አይደለም። ስለዚህ ድንግል ሴት ካልሆነች ትቅርብህ። መልካም ውሎ። በጣም ብዙ ሰዎች ይህንን ቪዲዮ ተመልክተው ብቸኛ መምከር የምትችለው ያችን የተገናኛትን አህያ እንጂ ሰዎችን አይደለም ብለውታል። በነገራችሁ ላይ እንደዚህ አይነት ትምህርት ለመስጠት ዕውቀት ያስፈልጋል። በዘፈቀደና በልማድ ወይም ደግሞ ሰፈር ውስጥ ከለቃቀምከው ዕውቀት ተነስተ እንደዚህ አይነት ነገሮችን መናገር ዋጋ ያስከፍላል ብዬ አምናለሁ። እንደዚህ አይነቱን ነገር ለመናገር ዕውቀት ያስፈልገዋል። ለምሳሌ የሕክምና ባለሙያዎች በዚህ ጉዳይ ላይ የሚያብራሩትን ነገር ሰምተን እናውቃለን። ከዛ ባለፈ ግን አንዲት ሴት በተለያየ አይነት ኮንዲሽን ይህ ነገር ላይኖራት ይችላል። ይህንን የሚያውቅ ሰው ብዙ ነገሮችን ይናገራል ብዬ አላስብም። ከዛ ባለፈ እንደዚህ ሆነች እንደዛ የሆነች ማንም የተጫወተባትን ምናምን የሚለውን ነገር ለመናገር የሚመጥን ስብዕና አለው ብዬ አላምንም። ይሄ ሰው በጣም ነው የሚያሳዝነው። ብቻ እንዳለመታደል ሆኖ ማህበራዊ ሚዲያ እንደፈለጉ እንዲናገሩ እድል ከሰጣቸው ሰዎች ራሳችሁን እንድትጠብቁ። ትክክል ነህ ብለው በጣም የሚያለቀልቁ ወንዶችም ተመልክቻለሁ። አይ ዶንት ኬር። እኔ እንደዚህ አይነት ሰዎችን ሳያቸው በጣም የሚታየኝ ነገር ምንድነው ጥላቻን እየዘሩ ነው ብዬ ነው ማስበው። እስቲ ቆይ አንድ ቪዲዮ አለ፣ እሱን እንመልከትና የኔን ሐሳብ ይደግፍልኛል ብሎ የሚያስበውን ነገር ነው ያወራው። ሁለቱንም ቪዲዮ አግኝቻቸዋለሁ፣ ተመልክተን እንመለስ። ሆኖ ሶሻል ሚዲያ ላይ የሆነ ቪዲዮ ሲዘዋወር ላያችሁ ምን አይቻለሁ? ምን አይነት ቪዲዮ መሰላችሁ? የሆነች አሮጊት ትልቅ ሰው ነችና መጀመሪያ የነካሽን ወንድ
መቼ መጥረሹ ምን ያውን ባገኘው በፌደራል አስይዤው በፖሊስ አስይዤው ምናምን አገባው ነበርኩኝ። አሮጊት ናቸውና ያያችሁ ትኖራላችሁ በእርግጠኝነት። ምክንያቱም ሁላችንም ስክሮል እናደርጋለን የሆነ ሰዓት ላይ አይደለም እንዴና ምንድነው ልላችሁ የፈለኩት እቺ ሴትዮ ትልቅ ትምህርት ነው ያስተማረቻችሁ። በቃ የሚገባችሁ ከሆነ በተለይ ወንዶቹ ማለት ነው በተለይ ድንግል ያልሆነች ሴት ለማግባት ያሰባችሁ ወንዶች ትልቅ ትምህርት ነው። በቃ የመጀመሪያ የነካኝን ወንድ አለች ወላሂ አሁን ባገኘው በፌደራል አስይዤ አገባዋለሁ አለች። አስቡ አሮጊት ነች። የልጅ ልጅ የምታደርስ ሴትዮ ይሄንን በድፍረት ወጣ ያወራችሁ እኔ ድንግል ያልሆነች ሴት አታግቡ ስላልኩ ለምንድን ነው ማፍረው? እስኪ ንገሩኝ በአላህ እስኪ መልሱልኝ። ብቻ ለማንኛውም ብርዝናዬን ያላብዛብ ድንግል ካልሆነች ወላሂ ላዚም ይቅርብ ቆመ ብትቀር ይሻላል። ድንግል ያልሆነች ሴት ከምታገባ ቆመ ብትቀር። ምክንያቱም አትሄድም ይባል ነገር የለም ትሄዳለች። ድሮ ለሰጠችው ሰውዬ ድጌት ትሰጠዋለች፣ ለሌላም ልትሰጥ ትችላለች። ግድ የላትም ድንግል የሌላት ሴት። ተአምር ነው እንግዲህ ማለት ሰው በድፍረት እኔ በዚህ ደረጃ ሲያወራ ሁሉ ጊዜ ለራሴ እደነቃለሁ፣ ጥያቄም እጠይቃለሁ። ማህበረሰብ ውስጥ እንደዚህ አይነት ሰዎች በፈሉበት ሁኔታ የሴትን ክብር የሚያንጓጥጥ የሴትን ክብር የሚያዋርድ ከሴት የተወለደ የማይመስል ሴት ልጅ የማይወልድ የሚመስል እህት የሌለው እናት የሌለው የሚመስል ብዙ አይነት ሰው አለ እና እኔ በጣም በዚህ ሰውዬ በጣም ነው የምገረመው። ያደረገው ነገር እንኳን እኮ በቂ ነበረ እንደዚህ አይነት ነገር ላለማውራት። እሱ ሜንሽን ያደረጋትን ሴትዮ ቪዲዮዋን እንመልከት እስቲ። መጀመሪያ በቃ ይላል ሴት መጀመሪያ የነካሽን አትረሹም። በቃ መንጎል እኔ ባገኘው በፌደራል አስይዘዋለሁ። ዮጋም የጂንሱ አለባበስ ጎንበስ ማለቱ ኢንጂነርነቱ ምን አሟልቶለታል። ሲተዋወቀኝ ምላሴ ጉሮሬ ላይ ተለጠፈ እንደ አሳ። ወድጄዋለሁ ወደዋለሁ። እሺ ወይኔ ቆንጆ ነው። ቆየኝ ከዳገቱ እንጋባ አልኩት። የበለጠ ወደድኩሽ። ሰው ግን ምንድነው የሚለው ትልቅ ሰው የምታገባው ለፈረንከ ነው። ያም የመጀመሪያውም ትልቅ ነው። ሲሞት ነው እድሜውን የሰማሁት። ሀብታም ነው። እኔንም ማሳከኝ ልጅ ሆኜ ሚኒስከርት ነው የምለብሰው። የሚገዛልኝ ጫምዘናጭ እረፍት ስመጣ እሱ ቤት ይስመኝ ነበር። ምን አስደበቀኝ? ጋጋሪ አድርጎ ሊያስቀር ለመጀመሪያ ጊዜ ከኋላ ነው ያየኝ። ልቤ እዚህ አውራጣቴ ውስጥ ነው የገባው። በቃ ባሌ እንደሆነው ለምን አንጋባም አልኩት። እኔ አዎ በደንብ በትክክል ፍቅር ይዞኝ ያገባሁት ሁለቱንም። እኔ ነፍሱን ይማርያኛው ያው ባለቤትሽ የቀድሞ ሚስቱ ፎቶ እዚህ ጋር ከነ ልጆቿ መቅመስ ፈልጎ ነው ሰውዬ። እኔ ምን አስበሽ ነው አንቺ? እና ናቁም እንዲድላል ይገርማል። የእውነት ነው ማወራልን። እኔ ምንም ክፍያ የለውም ለኔ። ልቤ እግሬ ውስጥ ነው የገባው አውራጣቴ ውስጥ። እንዴት ሳየው ደንግጬ ወደ በቃ ይሄንን ነው ማገባው ነው ያልኩት። ጌታ ምስክሬ በቃ ይሄንን ነው ማገባው። እሱ ሳይጠይቅሽ? ኧረ አልጠየቀኝም። እኔ ነኝ እንደውም አሁን እሱ እንደውም ከለለው እኮ በቃ ሲያወራ ምን እንዳልኩ ልንገር። እንዳየሁት እኔ ጣሊያን ነበር የምፈልገው። ጣሊያናዊ ማግኘት? አዎ በቃ ላውንደሪ የሚከፍትልኝ በቤተሰቦቼ የሚደግፍ ላውንደሪ የሚከፍት። አዎ እንደዚህ ማትደክምማ ልብሱ ይገባል ይታሻል፣ እዛ በስራ ይወጣል። በኋላ እያልኩኝ ተስፍሽን ግን ወገቡ ምንም ጣሊያን ነው የሚመስለው። በኋላ ለምን አንጋባም አልኩት። ለምንድን ነው የምትሸሽገው? እኔ ነኝ የጠየቅኩት። አዎ እውነት እንደውም ከማሊ ለወጣሽ ነው መሰለኝ ያለው። ሴት አይጠይቅማ። አዎ ሴት አይጠይቅም እኮ ትዳር። እኔ ደግሞ ከሌማት እንጀራ ቆርሶ መብላት በጣም ስለምወድ እንደሱ ያለ ሰው ነው። የመጀመሪያ ባሌም ትልቅ ሰው ነው፣ ኮሎኔል ነበርና ትልቅ ሰው ወዳለሁ። በእድሜ ገፋ ያለ? አዎ እኔ ወጣት አይቼውም አላውቅም። ኧረ ተይ ወጣት ኧረ አይቼውም አላውቅም። ለምን ዞር ብዬ ለምን ልጅም ሆኜ የምመኘው ትልቅ ሰው ነው። በቃ አንቱ ብያቸው ትልቅ ገንዘብ ኖሯቸው መኪናቸው ያማረ ቤቱ ስገባ በቃ የሚያምር ማይነኩኝ እንደው ብዙ በቃ አክብረውኝ እሳቸውን አንቱ ብዬ ተከብሬ ግን ሁለቱንም አንቱ አላልኩም። ያንን ጋሼ ነው የምለው ኮሎኔል። አዎ እሺ። እና በቃ ምን አለፋክ ወጣት ለምን ማለት ነው? እናቴ ከፍ ያለች ወጣት ነው ያገባችው ከሷ አነስ ያለ። ግን እኔ በተፈጥሮዬ በቃ ትልቅ ያከብራል የሚሉት አያቶች ሲያወሩ ሰምቼ ጭንቅላቴ ውስጥ አብሮ በሳይንስ ትምህርት ገብቷል። እና ወጣትን ይዞር ብዬ ማይቼም አላውቅም።
በነገራችሁ ላይ ባሏ የመጀመሪያ ባሏ ሞቶ ነው ያገባችው። ከሞተ በኋላ ነው እዚህ ኢንተርቪው ላይ ስለዛ ሰውዬ ግርማ ሞገስ፣ መልክ ዋቴቨር የምትናገረው ሴቲቷ እና የምትናገርበት መንገድ ባልየው አሁን በህይወት ቢኖር ከሱ ጋር እንደምትኖር ነው። ሌላ ሁለተኛ ባል ያገባችው ባሏ ስለሞተባት ነው። ያ ማለት ስለመጀመሪያው ጓደኛዋ በተለያየ አጋጣሚ ስለተለያየች ማውራት የለባትም ማለት ነው። ሞቶ ሊሆን ይችላል። በህይወትም ኖሮ ከሆነ ልታወራ ሜንሽን ሊደረጉ የሚችሉ ነገሮች ይኖራሉ ብዬ አስባለሁ። ከዛ ባለፈ ግን ይሄ ልጅ እየተነሳ የሚያወራቸው ነገሮች በጣም የብዙ ሰዎችን አይምሮ ዲሲቭ ያደርጋል ብዬ አስባለሁ። በጣም ብዙ ወንዶች አይቻለሁ እኔ። ትክክል ነው፣ ድንግል ካልሆነች አንድ ሴት ወንድ ልጅ ማግባት የለበትም የሚለውን ነገር በደንብ ረገጥ አድርገው የሚናገሩ የሱን ሐሳብ የሚጋሩ ብዙ ወንዶች አሉ። ትክክለኛ ትምህርት መማር ያለባቸው ማለት ነው። አሁን እሱ ምንድነው እያሰበ ያለው? ድንግል ያልሆነች ሴት ያገባችሁ ወንዶችና ድንግል ያልሆናችሁ ሴቶች ልትገሉኝ ደርሳችኋል፣ እኔ የጠመዳችሁኝ እናንተ ናችሁ ነው የሚለው። በጣም ነው የሚያሳዝነው። የትኛውም ሴት የትኛውም ወንድ በዚህ ደረጃ እሱን ሊናገር የሚችልበት እናት ስላለው እህት ስላለው ልጅ ስላለው ሴቶች ማህበረሰብ ውስጥ ስላሉና ስለሚያውቅ ነው ብዬ ነው የማስበው። ከዛ ባለፈ ክብር በሌለው ንግግሩ ብዙ ሰዎች ጠልተውታል እና አሁንም ቢሆን ስነ ስርዓት ቢይዝና አካሄዱን ቢያስተካክል ለብዙ ሰዎች የሚሰጠውን ይሄንን መጥፎ ትምህርት ቢያቆም መልካም ነው ብዬ አስባለሁ። እና ጉዱ ተሸፍኖለት የሚኖር ከዛ ደግሞ ጉዱንም አደባባይ ላይ ወጥቶ ተናግሮ ሰዎች ንቀው የተውት ሰው በዚህ ደረጃ ማህበረሰብ ውስጥ ለሚኖሩ ሴቶች ንቀት ማሳየቱ አግባብ ነው ብዬ አላስብም፣ አላምንም። ይህንን ሐሳብ የምትጋሩ ሰዎች ሜንሽን አድርጉት፣ ላኩለት ለዚህ ልጅ። በፎቶዎች ስንት ነገር እንደተሰራበት የምር ስሙት። አንቺ የምትለቂያቸው ፎቶዎች ለሰይጣንና ለጠላቶችሽ የአንቺ ህይወት ማውደሚያ ግባቶች ናቸው። የትም ሀገር ኑሪ፣ የምትበዩን፣ የምትለብሺውን፣ የምትነጂውን፣ የምትኖሪበትን ትዳርሽን ስትፖስቺ የተሻለ ከሆነ ሰዎች ይቀናሉ። አጋንንት በውስጣቸው አለ፣ ያንቺን ነገር ይመኛሉ። ከዛ በፎቶሽ አንቺ በማትረጂው መንገድ ያስደግማሉ። አእምሮሽ እንዲበጠበጥ ውስጥ ብራዘር፣ ለዚህ ንግግር ቃልዮት ያሰማልን። በእውነት ትክክል ነው። ብዙ ሰዎች ሰሞኑን እንደ ትሬንድ ይመስለኛል ማህበራዊ ሚዲያ ላይ ወጣ እየተገላለጠች ራሷን የምትፖስት ፎቶዋን የምትለቅ በተለያዩ መንገዶች ማህበራዊ ሚዲያ ላይ የምትጋራ ሚስት አለችኝ ብለህ የምታስብ ከሆነ ተሳስተሃል። ሚስት ሳይሆን ድስት ነው ያለ እያሉ ነውና ብዙ ሰዎች ማህበራዊ ሚዲያ ላይ ፎቶአቸውን በማጋራት የተለያየ ትኩረትን ለመሳብ አቴንሽን ሲክ የሚያደርጉ ብዙ ሰዎች እንዳሉ እናውቃለን። ትክክል ነው ብዬ ስለማላምን በዚህ ደረጃ ብዙም ማውራት አልፈልግም። ግን አንዲት ሴት ለገንዘብ ብላ የሆነን ሰው ስታገባ የሚገጥማት ምንድን ነው? እስቲ ይህንን ቪዲዮ እንመልከተው። Hey babe, you scared me. How's your day? Wow. ለገንዘብ ብሎ ማግባቱ መጨረሻው እንደዚህ አይነት መዘዝ ይዞ ከመምጣት ውጪ የተለየ ነገር አያመጣላችሁም ነው። አንድ ጊዜ አንድ ዝንጀሮንም ተመልክተናል። ሰውየው ሳሎን ተቀምጦ ልክ ልፍ ስትል ዝንጀሮ የተቀመጠ መስሏት እንዴት እንደደነገጠችና ወደ ኋላ እንደተመለሰች አሳይቻችኋለሁ። ሁለተኛ ቪዲዮ ላሳያችሁ። Hi baby. You scared me. How are you? በቃ ይሄ ነው መጨረሻው ሊሆን የሚችለው ነገር ይሄ ነው። ስለዚህ ጥንቃቄ ማድረጉ ተገቢ ነው። ሁሉ ጊዜ ትዳርን በትክክለኛው መሰረት ላይ መገንባት አሪፍ ነው ብዬ አስባለሁ። ድንግልና ትዳርን ለመመስረት የሚገነባበት መሰረት ነው ብዬ አላምንም። ገንዘብ ትዳርን ለመመስረት ተገቢ መሰረት ነው ብዬ አላምንም። መልክ እና ተያያዥ ነገሮች ትዳር የሚመሰረትበት መሰረት ነው ብዬ አላምንም። እግዚአብሔርን የምትፈራ ሴት መሆኗ ዋነኛው ጉዳይ ነው። በየትኛውም ቤተ እምነት ውስጥ ኑሩ የመጀመሪያው መስፈርት ሊሆን የሚችለው እሱ ነው። ምክንያቱም እግዚአብሔርን የምትፈራ ሴት እሷ የምትመሰገን ስለሆነች ማለት ነው። በጣም በርካታ ነገሮችን በዚህ ጉዳይ ላይ መጥቀስ ይቻላል። ግን መሰረት የማይሆኑ ነገሮች ላይ ትዳራችሁን የምትመሰርቱ ሰዎች ለመፍረስ ብዙም ጊዜ አይወስድባችሁም ማለት ነው። እንቀጥል። ፍቅራው ካለው
ደቂና ገራን ያቤተቹ እሺ ምንድን ነበረ ላስተላልፍ የምትለው ያልከኝ መልእክት? ያው ላስተላልፍ የምፈልገው በሰዓት የምትባል ፍቅረኛ ነበረች። ስዩም ማለት አርቲስቱ አይደለም? አርቲስት ናት። ዘፋኝ ነበረ። ዘፈና በአስረሳኝ የሚለው የኔና እሷን ታሪክ ይራሱ ይጠቅሳል። የኔና እሷን ታሪክ የሚጠቅስ ነው። ስለህ ግን እንደዚህ አሁን እሷ ፌመስ ፐርሰን ነችና ያለ ኤቪደንስ ምናምን ነገር እሷን ጀጅ ማድረግ ከባድ ነው። አንተ ማስረጃ አለህ? አለኝ። አቢቲ የሚባል ልጅ አለኝ። እሷ አንድ ወንድ ልጅ አለ። የት ነበረ የምትኖሩት? ከፍተኛ 18 ነበረች እሷ። የዛሬ ስንት ዓመት አካባቢ? በጣም ረጅም ጊዜ ነው። ልጁ አሁን 20 ዓመት በላይ ያለፈ ልጅ ነው። ስለዚህ ልጄን ማየት ፈልጋለሁ። አንደኛ ፐርሰናል ልጄን የማየት ጉጉት አለኝ እና አሁን እንደዚህ ትንሽ ወረድኩም ብሆን ያ ሰውነቴን ታውቀዋለች። ገብቷል። እኔነቴ መኖሩን ካወቀች አሁንም ልትፈልገኝ ወይም ልጄን ልታሳየኝ እንደምትችል ስለምተማመን። ማለት የት ነበር የተገናኛችሁት ከሷ ጋር? 56 ቀበሌ 56 ቀበሌ ኪነት ነበር። ይዛን ቋራ ቄራ ከተፋ ቤት መስራት ጀመረች። እዛም ስትሰራ እዛ እናትየውን ቤት እየሄድኩኝ መጨረሻ እንጋባ አልኳት። እንጋባ ስላት ቆይ አለችኝ። ቆይ ስትለኝ ተበሳጭቼ ሌላ የምትወድ መስሎኝ ተኛ አይኔን አታዩም አልኳት። ከዛ ጀምሮ አልተገናኘንም። አይኔንም አይታታው። የተለያያችሁበት ምክንያት እሱ ነው ማለት? ይሄ ብቻ ነው። የመጨረሻ ወዳታለሁ እና ልጄንም ደግሞ ማየት እፈልጋለሁ። በቃ ይሄ ነው። እውነት ይሆንን? ብዙ ነገሮች እንግዲህ ከጊዜ ጋር ተያይዞ የሚመጡ ይኖራሉ። በዚህ ደረጃ ሰምተን የማናውቃቸውን ነገሮች ማህበራዊ ሚዲያ ላይ ከዚህም በበለጠ የምንሰማበት ጊዜ ይሆናል ብዬ አስባለሁ። ክፍት ስለሆነ ማህበራዊ ሚዲያው ሰዎች የራሳቸውን ሐሳብ የራሳቸውን አስተያየት አለኝ የሚሉትን ታሪክ ለማጋራት ብቸኛ መንገዳቸው ማህበራዊ ሚዲያ ሆኗል በዚህ ሰዓት ማለት ነው። ምናልባት እውነት ከሆነ በጣም ያሳዝናል። የፍቅር ታሪክ በዚህ ደረጃ በዚህ ባጭርና በማይገመት ሁኔታ ተጠናቆ ከሆነ በጣም የሚያሳዝን ነው። ልጅ አለኝ ይላል እንግዲህ የብጻት ስዩምን የምናውቃት ሰው ናት። እውነት ከሆነ መጨረሻውን የምናየው ይሆናል ማለት ነው። እንቀጥል እስቲ። ስፖርት እኮ ችግር ሆነብን። ትራንስፖርት ችግር ሆነብን። መጣለ አሬ ነች ሻባታ መጣለ ዝናብ እየመጣ ነው። ዝናብ እየመጣ ነው። ሰፈርሽ? ሰፈር ምሽት ነገር አለ ምሽት ነገር አለ። ኧረ ምንም የለም። ምን ምንድን ነው ያለው? ምን አለ? ኧረ ሽተት ምን? ኧረ ምን ሙድ እያልሽ ምን በጣም ወይ ቆምሽበት ቦታ ላይ እዚህ ጋር ፋብሪካ ምናምን አለ። የሚ ፋብሪካዎች ማለት ኧረ እባክሽ እና ኧረ አይደለም እዚህ ስገባ እኮ ነው የሸተተው። ጫማሽን የረታሽ ነው ግን ኧረ ምንድን ነው መረክኝ? ኧረ ይደም ስገባ እኮ ነው የሸተተኝ። አይ መኪናሽ ግን ቼክ አድርጉ ለማለት ምን አለ? ኧረ ምንም የሚሸት ነገር የለም። አፍንጫሽ አፍንጫሽ አክሰራ ወዴት እየሄድሽ ነው? ኧረ በስመ አብ በሽኝቱ በቀረብኝ ማለት ነው። ምን ሻውቀሽ ነው? ኧረ በእናትሽ ምን አልኩኝ? ኧረ እያሳጠበ መኪና ኧረ እኔ ማንም ብሎኝ አያውቅም። ግን የመጀመሪያ ዝምት ነው የሚለው እንዴ? ኧረ በእናትሽ እኔ ሶሪ ግን ብራዚል ስለደረስሽ ምን ይሸታል መኪናሽ? ኧረ ወይ ካልሆነ እዚህ ጋር ወርጅኝ መካኒ ይውረድልሽ። ኧረ አልቻልኩም። ኧረ አውቀሽ ነው ተይጃል አልቻልኩም። መኪና ምናምን አልለመድሽም? አንተ ትላጣለህ እንዴ? አንተ በጣም ነው የሚሸተው። በእናትህ አይው ዳራ ያስና ወርድ አባዚ ሀይል እኮ ነው መንገዱ። እኔ የፈለገ ነገር ቢሆን ሰኝ ለሞተ እንዴ ከኔ ይበልጣል እንዴ? ምንድን ነው የሚሸተው? አንተ ትላጣለህ ደግሞ ትስቃለህ እንዴ? አውርደኝ እያልኩህ እንዴ? አውርደኝ። ወዴት ነው የማወርደው? እንዴት እንደው አውርደኝ። ምን አገባኝ? አውርደኝ። ምን እሺ ነው ብራዘር? ሸኝቼሽም ጓት ያለሽ እና ልሙት እንዴ? ልሙት ለአንተ ሽታ
ምንድነው የሚሸተኝ? የሚያስጠላል የሚሸተኝ ግማታም ነገር ነው እና ኧረ አይባልም አቢ ግማታም ነን መኪና እንኳን እንዴ ሸታታ ነው ፈጣሪ ደግሞ ይስናል እንዴ ድደም እና ታውርድኝ እኮ ቆምልሻለሁ አቢ ምን ያህል ሰውነት ይዘሽ እየፈሰሽ ከሆነ መንገድ ያ እየፈሰሽ ከሆነ ማለት አንተ ረመዳት ጭራሽ መማማ ተሳንስ ምንሽ ነው ባይመጣኝ እኔ አለምታ አቆን ፍራንክ ነው አቢቢ ማርያምን ፍራንክ ምን አገባኝ ፍራንክ ነው ተላቅ ነው ምን እሺ ነው አባባው ግማታም በቃ አልኩ አንዴ ምን እሺ ነው አቢቢ የገማ አንተ መኪና የገማሽ እሺ አባቴ እሺ ደፋሉሽ እሺ ይሄ ልጅ አንድ ቀን እግዚአብሔር ይሁነው የምሬን ነው የምላችሁ እኔ አብጦ አይቻለሁ ተመቶ አይቻለሁ አንድ ቀን ግን እግዚአብሔር ይጠብቀው ብቻ ማለት ምንድነው የሚሸት ነገር እንደዚህ መኪና ውስጥ የሚከታቸው ነገሮች ምንድናቸው የልጅ ሪአክሽን በጣም በቃ ገዳይ ነው እስማ ፈታና ያደረገኝ ዛሬ በጣም አዝናንቶኛል እኔ ራሱ ወይ ታምር እስቲ ለመጨረሻ ከሰሞኑን አንድ የሆነ የተለያዩ ነቢያቶች ጋር እየሄደ አንድ ሰው ማህበራዊ ሚዲያ ላይ እንደዚህ ብሎኛል ማለት እኔ ጋር ኮሜንት ሴክሽን ላይ ሃይማኖታዊ ጉዳዮች ባታነሳ ባታመጣልን ቪዲዮ ደስ ይለኛል ብሎኛል ወንዲውን ሴት አላስታውስም በጣም ሐሳባችሁን አከብራለሁ በጣም ሴንሲቲቭ ካልሆነና በጣም ይጠቅማል ብዬ ማስበው ከሆነ ማምጣት አይቀርም በቀጣይነት ማለት ነው የሰዎችን ስሜት የሚጎዳ ከሆነ ባሉበት ቤተ እምነት ውስጥ ዲፕረስ የሚያደርጋቸው ከሆነና የሚደብራቸው ከሆነ እሱ ነገር ላለማምጣት ሞክራለሁ ጠቃሚ ነው ብዬ ካመንኩበትና ሰዎች ይማሩበታል ብዬ የማስበው ነገር ካለ ግን ከማምጣት ወደ ኋላ አይደለም ይሄን ነገር እንድታውቁ ፈልጋለሁ አሁን ይሄንን እኔ ምን ሐሳብ መሰላችሁ ያመጣሁት አሁን የምትመለከቱት በሙዚቃ የተሰራለ አንድ ሰውዬ ከሰሞኑን ነቢያቶች ነን የሚሉ ሰዎች ጋር እየሄደ ነው እዛ የሚሄድባቸው ቦታዎች ጋር ልሳን ነው ብሎ የተናገረውን ነገር ይዞ ዓለም ሙድ መያዣ ነው ያደረገው ቤተ እምነቱም እንዲሰደብ ትክክለኛ ነገሮች እንደሌሉ እንዲታወቅ የሚያደርጉ ሰዎች ስላሉ ለነሱ ማስተማሪያ ይሆናል ብዬ አስባለሁ የሚሄዱበት ቦታ ላይ ዝም ብሎ ባይበጠረቁ የሚያደርጓቸውን ነገሮች ራሳቸውን ቢቆጣጠሩ እድሜያቸው ከሄደ ደግሞ ልጆች የሆኑት ሰዎች ጋር ምክራቸውን ቢያስተላልፉ አሪፍ ነው ብዬ ስለማስብ ነው እና አቀናብረው የሰሩበት መንገድ ዘና ስላደረገኝ ቪዲዮ እንድታዩት ነው ያመጣሁላችሁ ሆነ ተከናወነ እስኪ Secumba, 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 secumba. Senkes benya style, indino yenya style. We get them by get them, inya minagaban. DJ, Sami Char. Aruba no huba, Jaluria secumba. Aruba no huba, Jaluria secumba. Aruba no huba, Jaluria secumba. እንዴት አያችሁት ከዚህ ያለፈ ሙድ መያዣ ከመሆን ምንም የሚተርፈው ነገር የለም እና የምታደርጉት ነገር በየቦታው እየሄዳችሁ የምታደርጉት ነገር ልትጠነቀቁበት ይገባል የሚል አጭር መልእክት ለማስተላለፍ ነው ሌላ ምንም የተደበቀ አጀንዳ የለውም እጅግ በጣም አመሰግናለሁ እስከ መጨረሻው ድረስ አብራችሁኝ ስለተከታተላችሁ ክብረት ይስጥልኝ ለማለት እወዳለሁ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ላይክ በማድረግ ከሰሞኑን ላይክ እየተደረገ አይደለም ኮሜንታችሁ በጣም አንሷል ያንን የምፈልግበት ምክንያት ብዙ ሰዎች ጋር ስለሚደርስ ኢንጌጅመንት ስለሚጨምር ነው ብያችኋለሁ ስለዚህ ቪዲዮቻችንን ስትጀምሩ ላይክ ማድረጋችሁ እንዳይዘነጋ ስትጨርሱም ዘንግታችሁት ከሆነ ላይክ አድርጋችሁት ማለት ነው ለብዙ ሰዎች እንዲደርስ ታደርጋላችሁ በጣም ከልብ ያመሰግናለሁ ወዳችኋለሁ በሌላ ቪዲዮ ተመልሼ እመጣለሁ መልካም ጊዜ ይሆንላችሁ ከመጽሐፍ ዓለም
ከጣለ የገለበጠ ሲሉ ይተርታሉ ማን አባቶች። ለመጣልም ይሁን ለመጣል አንድም ዘዴና ብልሃት ሌላም አቅምና ጉልበት ይጠይቃል። ይህ የቅዳሜ ቀን ለወጣቶች ፕሮግራማችን ነው። ሶብያ አዲስ ባህሪ ልታመጪ ነው? ችግር ካለ ተናገር። እንችላለን አልኩ እኮ ጌት። ሌላ ምን ማለት ነበረብኝ? በሆነ ነገር የተከፋሽ ይመስላል። ያስከፋሽን ነገር ባላውቀውም ያኮረፍሽው ግን እኔ ይመስላል። ታዲያ ማኩረፊያ ብትሆን ትጠላዋለህ? ማኩረፊያ ለማናቸው ነገር መሸሻ ከለላሽ ቢሆን ደስታውን አልችለውም። የቀን ቅኝት የዘፈን ምርጫና ልዩ የመዝናኛ ዝግጅት። እንደምን ሰነበታችሁ? አዘጋጅና አስተናጋጆቹ ብርሃኑ ገብረ ማርያምና የወይንሸት አስፋው ከስርጭትና ከስቱዲዮ ቴክኒሻኖች ጋር በመሆን ቆይታችሁን እንጠይቃለን። አማን ሆነን የጀመርነው ፕሮግራም በያላችሁበት ሰላም ይሰጣችሁ ዘንድ ምኞታችን ነው። እናንተስ አማን ሰላም ናችሁ? ከመኖር አውደ ገጠር ራዲዮ ኢትዮጵያቲ እዚህ ሬዲዮ ኢትዮጵያ ብሔራዊ አገልግሎት halkani waa laanta Soomaaliga Radio Ethiopia ሬዲዮ ከአፍሪካ